የእህቶ ማካታ ሚኪ አሁን ያለኝ አማራጭ እያላ ያያንዳንዱን አውርቶናል። ይሄም ማለት ነገሩ ከባድ ነው። በነገራችን ላይ ብዙዎቻችን ይህንን ጠርጥረን ነበር። አይ እንግዲህስ እቺ ፍቅር መምጣቷ ከአንድም ሁለት ከሁለቱም ብዙ ጊዜ ተናግረናል። በነገራችን ላይ ይቺ ፍቅር መምጣቷ ለሄርሜላ እንጂ ለሩታ ደስታ ነው። ይሄ መንገድ ይቺ ፍቅር መምጣቷ መንገዱ እየተመቻቻ ያለ አብርሽ ወደ ሩታ ለመግባት ነው። ስለዚህ ከዚህ ህይወት ውጪ፣ ከዚህ ህይወት ውጪ፣ ከዚህ ህይወት ውጪ፣ አይሆነሽም፣ አይሆነሽም ብዙዎቻችሁም ብለናል ብላችኋል፣ ብዙዎቻችንም ብለናል ማለት ነው። ይሄም ማለት ምን መሰላችሁ? ፍቅ ማለት ሄርሜላ አብርሽ እንደማይሆናትና ሄርሜላ ደግሞ ከአብርሽ መለያት እንዳለባት ደጋግመን ተናግረናል። ለማንኛውም የዛሬው ምንድነው የሚል አብረን የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ አብርሽ ማለት ነው ይሄ ሚኪና ሄርሜላ ግዴታ ከሀገር ማውጣት አለብን መሰለኝ። አሁን ደግሞ ሶስተኛው ሩታ እንዲሁም ደግሞ ፍቅር እንዲሁም አብርሽ ሆኖ ሄርሜላ ላይ የሆነ ነገር እያሰቡና የሆነ ነገር እንትን እያሉ ከሆነ እኔ ደግሞ እዚህ ጋር እህቴ ታይ ቢላትም ተመለሺ ቢላትም ምንም ነገር ልትሰማኝ ፍቃደኛ አይደለችም። አሁን ደግሞ የእያንዳንዱን ነገር ማድረግ አለብኝ ብዬ አስባለሁኝ። ይሄም የማደርገው ነገር ምንም ነገር ሳይሆን ሰው ተበቀለኝ ብዬ መበቀሉም አልፈልግም፣ የሆነም ነገር ማድረግ አልፈልግም። ስለዚህ ችግሩ ያለው እህቴ ጋ ነው። በማንም አልቆጣም። እህቴ እኔን ብትሰማኝና ታይ ባልኳት ሰዓት ታይ ተመለሺ ባልኳት ሰዓት ትታው ብትመለስ ኖሮ ይሄ ሁላ ነገር አይፈጠርም ነበር። አሁን ለታ ደግሞ እኔ ምንም ነገር ሳይሆን ይዤ ከሀገር ይዤ ቢወጣ ጥሩ ነው እያላ ነበር ሚኪም። በነገራችን ላይ አንዳንድ ጊዜ ምን አላ መሰላችሁ እና ይቅርታ ስልክ ገብቶብኝ እና አሚር ያለው ነገር ብዙዎቻችን ስናስበውና እንዲሁም ደግሞ ስንጠረጥረው የነበረው ነገር ነበር ለሚኪ የነገረው። ሚኪም ደግሞ እንዳልኳችሁ ያንን ነገር ከሰማ በኋላ አይ እንግዲህ አሁን ለሶስት የሚያያዙ ከሆነና ለሶስት የሚይዟት ከሆነ ነገሩ በጣም ከባድ ነው። ስለዚህ ከዚህ ሁላ ደግሞ ጥፋተኛዋ እህቴ ናት። እህቴ ደግሞ እንደማንም ዝቅ ብላ እንደማንም ደግሞ ሆና አትገኝም ብዬ ነበር። እንድትገኝም ደግሞ አልፈልግም ነበር። ነገር ግን ደግሞ አሁን ይሄ ነገር ሁላ እንደዛ ከሆነ ይዣት ይወጣላው ነበር ያለው። የእያንዳንዱ በነገራችን ላይ ሰምታችኋል ብዬ አስባለሁ። ነገሩ በጣም ከባድ ነው። ይሄም ማለት ፍቅር ስትመጣ ብዙዎቻችን ብዙ ነገር አስበናል። እንዲሁም ደግሞ ብዙም ነገር ብለን ነበር። ይሄም ማለት ሩታንም አውርተናል። ሩታንም ዝም ብለናል ማለት አይደለም። ሩታንም አውርተናል። እንዲሁም ደግሞ ፍቅርንም በዛው ልክ ማለት ነው። ይሄም ማለት ምን መሰላችሁ? በምንም ተአምር ሆኖ በምን አይ እንግዲህ አልፈልገሽም ካላት ሩታን እየደጋገመ አንድ ጊዜ ሳይሆን እየደጋገመ እንደዛ ካላት ሩታ ደግሞ ለሱ ለምንድን ነው የምትጨነቀው? አንድ ጊዜ ከሄርሜላ ሆን አንድ ጊዜ ደግሞ ከፍቅር ሆን የምትለው የሷ ጭንቀት ምን የሚሉት ነገር ነው። በዚህ ልክ ደግሞ መጨነቅ በራሱ ተገቢም አይደለም። ምክንያቱም አንዴ ሁለቴ ደጋግሞ ነገራት እንደማይፈልጋት ተናገራ። ስለዚህ ከፍቅር ሆና ያው ተለያት እሱን ማለት ነው። እንዲሁም ደግሞ ከሄርሜላም ቢሆን ከሩታ ተለያ ማለት ነው። ስለዚህ እሱ ራሱ የራሱን ውሳኔ አይ ከፍቅር መሆን አለብኝ ብሎ ከፍቅር ይሁን አይ ደግሞ ከፍቅር መሆን የለብኝም ከሄርሜላ መሆን አለብኝ ብሎ ከሄርሜላ ይሁን። እሷ በዚህ ጋር ይሄ ነገር ምንም እንትን ባያደርጋት ቦታ ማይታ እየገባች ነው ብለን አውርተን ነበር። ይሄም ማለት ምን መሰላችሁ? ባለፈው ከሄርሜላ እንድትሆን ፈቀድኩኝ አለች። ከዛን ደግሞ ቀጥሎ ትላንት ነው ከትላንት ወዳ አይ እንግዲህ በየሄዳችሁበትና በየደረሳችሁበት የኔን ስም እያነሳችሁ ነው። እኔ ደግሞ ስሜን እንዲነሳና ስሜን እንድታነሱት አልፈልግም። ይሄም ማለት እናንተ ከዚህ በኋላ የኔን ስም እንዳታነሱ የራሳችሁን ህይወት ኑሩ፣ የራሳችሁን ኑሩ። ላንታ ብዬ ነው እንጂ ከፍቅርም ብትሆን ችግር የለብኝም። እኔ ከፍቅርም መሆን ትችላለክ እያለችው ነበር። ያዛኔ ብዙዎቻችንም
አይ ይሄ ነገር እንዴት ነው ለምንድነው እንደዛ እያለች ያለችው ይሄንን ነገር ደግሞ እንደዛ ማለቷ ታገቢም አይደለም አግባብም አይደለም ብለን ነበር። ነገር ግን ደግሞ ያው ይወላችሁ አሁንም ነገሩ እንዳለው እንትና ማን ነበር እንዳለው አሚር ነገሩ የተሳሰረ ነገር አለው በነገራችን ላይ ማለት ነው። ገባችሁ አይደል? የሆነ የተሳሰረ ነገር አለው። ይሄም ማለት ግልጽና ግልጽ የሚታቁት ጉዳይ ነው ብዬ አስባለሁኝ። ዞሮ ሚኪ የእህቱ መከታ ማለት ነው። አሁንም እኛ የምንለው እዚህ ጋር ማንንም ስለወደድነው እንዳይጎዳ ማለት አንፈልግም። ማንንም ስለጠላናው ደግሞ ይጎዳ ማለት የለብንም ብዬ አስባለሁኝ። ሁላቸውም ሴቶች ናቸው። መታረቅ ካለባቸው በብዙ ቦታ እንትን ሳይሉ ሳይተናከሩ እንዲሁም ደግሞ እርስ በራሳቸው ሳይጋጡ ቢታረቁ ደስ ይለናል። አይ አልሆነም ደግሞ በየቦታቸውና እንዲሁም ደግሞ የየራሳቸውን ህይወት ቢኖር ደስ ይለናል። እዚህ ጋር ሄርሜላንም ስለወደድናት ሳይሆን ሩታንም ስለጠላናት ሳይሆን ፍቅርንም ስለጠላናት ሳይሆን እንዲሁም ደግሞ ሄርሜላን ስለጠላናት ሌሎቹን ስለወደድናቸው ሳይሆን እኩል ሚዛናዊ ሆነን ነገሩን አይተን አይ በዚህ ቦታ ይሄ ነገር ቢስተካከል ብለን ብናወራ ተገቢ ነው ብዬ አስባለሁኝ። ለማንኛውም ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።